እድል ስለተሰጠኝ እኔም ማመስገን እፈልጋለሁ። አስተማሪዎችንም አብሮኝ የተማሩ ሰዎችንም ከስንት ጊዜ በኋላ ለማግኘት እድሉ ስለገጠመኝም የተሰማኝ ስሜት መግለጽ እፈልጋለሁ። ክቡር ጠቅላይ ሚኒስትር ብዙ ነገሮች አንስተዋል። እኔ ጥያቄ ነው አስተያየት እርግጠኛ አይደለሁም ሰጠው፣ ግን ለፕሮፌሰር ባህሩም አንድ ኖቲስ ማድረገው ፓተርን አለ በኢትዮጵያ የምሁራን ታሪክ። ጠቅላይ ሚኒስትሩ እንዳስቀመጡት ከዘርዓ ያዕቆብ እስከ ተስፈኞቹ ብለው ያስቀመጡት ግምት ውስጥ አስገባ እስካሁን ያላሸነፍ ነው የሚመስለኝ ፊውዳሊዝም አላሸነፍ ነው የሚል እምነት አለ። እንዴት እንደምንገልጸው አላቅም። ቢኮዝ ስታተስ ይቀይሩ ይሆናል እንጂ በሁሉም መድረኮች ላይ መሬት ነክሰው የያዙ መሬት ላይ ባላቸው ቁጥጥር ላይ ተመስርተው አዛዥ ናዛዥ መሆን የሚፈልጉ ሰዎች በየደረጃው ማየታችን አልቀረም። ዩኒቨርሲቲዎች እንደተባለው በኢትዮጵያ ፊውዳሊዝም ውስጥ የኔ ግምገማ ኢትዮጵያ ፊውዳሊዝም ወደ ቀጥታ ወደ ካፒታሊዝም ማደግ ያልቻለበት ምክንያት አንድ ጓደኛ እንደሚለው የኢትዮጵያ ፊውዳል ግብር ሰብስቦ ግብር ያበላል እንጂ ካፒታል አኩሙሌሽን ፈጥሮ ትራንስፎርሜሽን አያመጣም። ሶ ኦልሬዲ ንብረቱን የተወረሰለት ከነጣ ካለ ጋቢ ውጪ ከሌላው ድሃ የሚለየው ምንም ነገር የለውም። ምሁራኖቻችንም ግን ተመሳሳይ አባዜ እንዳለባቸው አይ ቲንክ ኖቲስ ማድረግ ያለብን ይመስለኛል። እኔ አሁን የመጨረሻውም ተናጋሪ ሌሎችም ሲናገሩ መንግስት ምን አስበዋል ሲል የምግብ ዋስትናን ለማረጋገጥ የሚያስችል ጥናት ያጠና ሰው መንግስት ቢሮ ከርችሞብኛል አልሰማኝም ሊል የሚችልበት እድል አለ ብዬ አላምንም። ጉዳዩ ራሱን መሸጥ የሚችልበት ነገር መፍጠር መቻል አለብን። የምግብ ዋስትናውን የማያረጋግጥ የምግብ ዋስትና ሳይንቲስት በአንድ ወይም በሌላ መንገድ የመንግስት ስልጣን ብትሰጠውም ያንን ፐርፔቹዌት ሊያደርግ ነው የሚችለው። ማለት አሪፍ ስራዎችን አደንቃለሁ። አሪፍ ስራዎች የሰሩ ሰዎችንም በትክክል ሪኮግናይዝ ማድረግ እንዳለብን ይገባኛል። ግን ዩኒቨርሲቲዎች ራሳቸውን ማውጣት መቻል አለባቸው። ራሳቸውን መሸጥ መቻል አለባቸው። አይ ቲንክ ተስተነጋሽ ይመስለኛል። አበበ በሶ በላ ብለን አስተምረን በሶ ከምን ይሰራል ብለን እየጠየቅን ትውልድ ማነጻ አንችልም ይላል። በብላክቦርድ የእርሻን ምርታማነት ለማስተማር የሚተጉ መምህራን ምርታማነትን ሊያረጋግጡ አይችሉም። አትሊስት ወጣ ብላ አሁን ቅድም ጠቅላይ ሚኒስትሩ ሲገልጹ ነበር አንዳንድ ቦታዎች ለምን እስካሁን አላየናቸውም ብለን መጠየቅ ያለብን ቦታዎች አሉ። የወንዝ ዳር ልማት የሚባለው በሄድኩበት ይህንን ለምን አላሰብነውም መባል መቻል አለብን። ዩኒቨርሲቲዎች ሲሰራ ማድነቅ አንድ ነገር ሆኖ የጥናቱም የፈጠራውም አካል ሆነው መንቀሳቀስ የሚችሉበት ሁኔታ ካልፈጠርን በስተቀር ያው ታሪካችን የአንድ ማህበር ሊቀመንበር ሆነ ከጀመርክ 20 ዓመት ሙሉ ሊቀመንበር ነህ። የአንድ ኤንጂኦ ኃላፊ ሆነ ከጀመርክ 20 ዓመት ሙሉ ኃላፊ ነህ። ሰው ፖለቲከኞቻችን ከዛ የተሻለ ሊማሩም ኤክስፔክት አይደረግም። እንደተባለው መጋፋት አያስፈልገንም። ተቋሞች ለመገንባት በሚደረጉ ጥረት ግን ዩኒቨርሲቲዎች ከማንም በላይ ኢኒሼቲቭ መውሰድ ያለባቸው ይመስለኛል። አዲስ አበባ ዩኒቨርሲቲ 75ኛ ዓመቱን ሲያከብር በትክክል መስራት ሪፍሌክት ማድረግ ያለበት የዚህ ሀገር ትራንስፎርሜሽን አካል ለመሆን የመንግስት ፍቃድ አይደለም መጠየቅ ያለበት፣ ተጋፍቶ ነው መግባት ያለበት። ይሄንን መልእክት ለማስተላለፍ ነው። አመሰግናለሁ። ከመጨረሻው ጥያቄ ለመጀመር ጌታቸው ካነሳው አስተያየት ምክር አዘል ጥያቄ በሐሳብ ደረጃ ብዙ ልዩነት የለኝም። ሐሳቡ ትክክል ነው። ግን ፊውዳሊዝም ማዕቀፍ ነው። ፊውዳሊዝም ኢትዮጵያ ውስጥ አልፈረሰም ብዬ አላስብም። ምናልባት ሃይራርኪካል ቲንኪንግ ግን አልፈረሰም። ያለም እንዳልፈረሰ እኔ ይገባኛል። አይሆፕ አንተም ይገባሃል። ያን ለመጠየቅ ግን የምሁር ጀግንነት ይፈልጋል። ሃይራርኪካል ቲንኪንግ በጣም ሰፊ ስለሆነ ፊውዳሊዝም ሲባል ሃይራርኪ ብቻ አይደለም። መሬት ኦውን አድርጎ ሌሎችን አስገብሮ የሚኖር በህግ የተፈቀደለት ኃይልን ስለሚጨምር በከፊል ያ ስርዓት አለ ብዬ አላምንም። ካንተ ጋር መጋራው ያ ስርዓት የለም፣ የሚተካው ግን አልተፈጠረም፣ ቫኪዩም ነው የሚለውን እስማማለሁ። ዩኒቨርሲቲ ምሁራን ከግቢያቸው ባሻገር ሄደው በመስራት ኢንፍሉዌንስ ማድረግ ይችላሉ ላልከው በገለጻዬ እንዳቀረብኩት ከመንግስት ብዙ የሚጠብቅ የዩኒቨርሲቲ ምሁር መኖር ያለበት አይመስለኝም በእኔ ግምት። ምክንያቱም አንዳንዶች አሉ ከዚሁ ተቋም ወጥተው በጣም ኢምፓክትፉል ስራ ሰርተው ፈልገን የምናገኛቸው ሰዎች አሉ።
በስራቸው ምክንያት። ጅማ ዩኒቨርሲቲ ያለ መምህር ጅማ ውስጥ ቡና በሄክታር 12 ኩንታል ለምን ሆነ ብሎ አርሶ አደሮች ጋር መዋል ጀምሮ 30 ኩንታል ቢያደርገው መንግስት ፈልጎ ያገኘዋል። ፈልጎ ግን ጭቃ መንካት ይፈልጋል። እዚህ ፊቼ ያለ ዩኒቨርሲቲ በሄክታር 67 ኩንታል ስንዴ ከምናመርትበት 100 ቢያስገባው እኛ ብቻ ሳይሆን አፍሪካ በሙሉ ኢትዮጵያ እኮ 100 እያመረተች ነው ይናገራል። ያ ፕራክቲካል ሪዛልት ነው ምሁር እንዲፈለግ የሚያደርገው። ሐሳብ ኦፒኒየን አይደለም ብያቸዋለሁ። ሐሳብ ሲኩዌንሻል ነው፣ ውጤት የሚያመላክት ነው። ወደዛ የሚደርስ ምሁር ካለ መንግስት እዚህ ያለው መንግስት ብቻ ሳይሆን ሌላም ሀገር ያለው መንግስት የሚሻማ የሚፈልገው ይመስለኛል። ይሄ ሲባል አስቻይ ፖሊሲ፣ አስቻይ አውድ መፍጠር፣ በንጽጽር ሪሶርስ አቬል ማድረግ የመንግስት ስራ አይደለም ማለት አይደለም። መንግስት ሚና አለው። ከዚያ የወጣ ነገር ማድረግ ግን ይቻላል። በዚህ ወደ አራተኛው ጥያቄ ለመሻገር መንግስት ምን ያስባል? ለምሳሌ እኔ ሳይንስ እና ቴክኖሎጂ ሚኒስትር እያለሁ በትረ ሳይንስ የሚል ኢኒሼቲቭ ነበረኝ። ታውቃላችሁ አታውቁም አላውቅም። በጣም ብዙ ሰዎች ወደ ህንድ ሀገር በተለያየ ሀገር ስኮላርሺፕ እንልክ ነበር። እኔ መንግስት 1 ብር አላገዘኝም። 1 ብር ሀሳቡን አልተቀበለው እንኳን ሊያግዘኝ። በዛ ጊዜ የነበረው መንግስት በትረ ሳይንስ የሚል ሀሳብ ጀምረን ሰነድ አዘጋጅተን ብዙ ሀገራት አፕሮች አድርገን እድል ስናገኝ ነው ተማሪዎች መላክ የጀመር። እነዛ ሰዎች መጥተው ምን አደረጉም ለሚለው እኔ በዓለም ዙሪያ በተለያየ አጋጣሚ ወደ ውጭ ሀገር ሄደው እንዲማሩ ያደረኳቸው ሰዎች አያቸዋለሁ። በየቦታው ችግር ሲፈቱ አያቸዋለሁ። ያገኙኛል፣ አገኛቸዋለሁ። ያ ኢኒሼቲቭ ቢግ ነው በአይዲያው፣ ግን ሪሶርስ አልነበረው። ኦር የዛሬ 2-3 ዓመት ገደማ በኢትዮጵያ ደረጃ ግራጁዌት ያደረጉ ተማሪዎች እና የተሻለ ሪዛልት ያላቸውን አቡዳቢ ስኮላርሺፕ እንዲያገኙ አድርገን ነበር። አይዲያ ነው፣ ገንዘብ አይደለም። ልጆቹ የሚማሩበት ትምህርት ቤት በኋላም የማየት አጋጥሞኛል። አይሆፕ ከነሱ 5-10% ፍሬያማ ተስፈኞች የሚቀላቀል እንደሚሆን ተስፋ አደርጋለሁ። አይዲያ ካለ ገበያው 100%ም ባይሆን በተወሰነ ደረጃ ፌች የምናደርጋቸው ሪሶርሶች እንዳሉ ማሰብ ጥሩ ነው። አይዲያው ግን ኦፒኒየን መሆን የለበትም። የሚተገበር፣ የሚታይ፣ የሚጨበጥ መሆን አለበት። ለምሳሌ አሁን ስታርታፕ ጀምረናል። አርቲፊሻል ኢንተለጀንስ 200 ገደማ ወጣቶች ምርጥ ኦፊስ አደርጅቶ ተቀብሎ አስተምሮ የነገው የኢትዮጵያ ዩኒኮርን እንዲሆኑ እየሰራ ነው ያለው። ይሄ የምሁራን ሚና ለሀገር ብልጽግና ፋይዳ የለውም ብሎ ከሚያስብ መንግስት አይጠበቅም። በነፃ መንግስት ሐሳብህን ይዘህናና ላፕቶፕ አቅርቤ 3-4 ወር ተለማመድ የሚል መንግስት እንኳን ከመንግስት ውጭ ላለው መንግስቱ ውስጥ ያለም ሰው እኮ ቢሮ ተቀምጦ ቢያነብ ምን እያደረክ ነው የሚባለው? ስራ የለህም ነው የሚባለው። ማንበብ ስራ አይደለም እኮ። እነዚህ ልምምዶች ምሁራን በሀገር ብልጽግና ያላቸውን ሚና ለማስፋት ያግዛሉ። በዛ ወደ ሶስተኛው ጥያቄ ለማለፍ ለመወያየት፣ ለመቀራረብ፣ የምሁራን ሚና ለማጉላት ምሁራን መጀመሪያ ጭንቅላታችን ውስጥ ያስቀመጥነውን ዕውቀት ያልነውን መረጃ ያልነውን ጉዳይ መጠየቅ እና ዲኮንስትራክት ማድረግ መጀመር አለብን። ያን ያከማቸው ነገር እንዳለ እንዲቀጥል የምናስብ ከሆነ እንቸገራለን። ለምሳሌ ፕራይም ሚኒስትር ኦፊስ በየወሩ እንደዚህ አይነት መድረክ ፈጥሮ ያወያይ ነበር። በጣም ብዙ ሰዎች ይሳተፋሉ። ውይይት ያስፈልጋል። በነዛ ውይይት የምናገኛቸውን ሀሳቦች ነው አደራጅተን ወደ ፖሊሲ እናሳድገው። ካልተወያየን የሚጻፍ ነገር ከሌለ፣ የሚጻፍ ማለት ለፌስቡክ ዜና ሳይሆን ዕውቀት ያለበት ነገር ከሌለ በስተቀረ የዕውቀት ግብአት ስለማይኖር እንቸገራለን። እና በየዩኒቨርሲቲ ውይይት ካለ እኛ አለን ማለት ነው። ቢኮዝ ከዚህ የወጣ ሰው ነው የሚሾመው፣ ከዚህ የወጣ ሰው ነው ከተለያየ ሰዎች ጋር የሚገናኘው። ሀሳቦች ካሉ በግራም በቀኝም የፖሊሲ መነሾ ሆኖ ሊያገለግሉ ይችላሉ። ውይይቱ ካለ ለምሳሌ እዚህ አዳራሽ ውስጥ በየወሩ አንዳንድ ሁለት ፔፐር እየቀረበ ለመነጋገር መንግስት ያስፈልጋቸዋል? መንግስት እኮ ያስፈልጋችሁም። አዳራሹ የእናንተ፣ ግቢው የእናንተ። የትኛው ሰው ያደርጋል ነው። ይሄ ብቻ አይደለም። አሁን ያለሁበት ቢሮ ከመግባቴ በፊት አብዛኛው ዩኒቨርሲቲዎች እየሄድኩ ከመምህራን ጋር ገለጻ እያቀረብኩ ውይይት እናደርጋለን። ብዙዎቹ ዩኒቨርሲቲዎች
በእንደዛ አይነት መድረክ ፈቅዶ ይመጣ ሰው እኔም ማስታውሰው ለምሳሌ ነቀምት ሲሄድ ደቡብ የተለያየ አካባቢ ሲሄድ ያየሁት በጠዋት ሴክሽን ግማሽ ሰው ይኖርና ከምሳ በኋላ ወሬ ሰምቶ ይመጣል። ሰው ገለጻው ጥሩ ነበር እንደምናስበው አይደለም ምናምን ሲባል ከሰዓት ይሞላል። ለውይይት ምን ያክል ሰው ፍቃድ አለው? ተጠርቶ ሰዓት አክብሮ ለማድመጥ ለመደመጥ የሚሻ ምን ያክል ሰው አለ የሚለውን ያው እናንተም ብትጠይቁ ጥሩ ነው። የፖለቲካ ልዩነት ኢትዮጵያ ውስጥ አለ። እንዴት ወደ አንድ እናምጣው የሚለው ይሄ የፍቃድ የአዋጅ ጉዳይ አይደለም። ዲተርሚንድ ሆነን ልንሰራበት የሚገባው ጉዳይ ነው። በኔ እምነት ወደ ኋላ ስመለከት ታሪክን በሚዛን ዛሬን በትጋት ነገን በተስፋ ነው የምመለከተው። የትኛውም አንግል ያለ የኢትዮጵያ ክፍል ከማንም ይበልጣል ብዬ አላስብም። የትኛውም ግለሰብ ከማንም ይበልጣል ብዬ አላስብም። ኢኳል ኦፖርቹኒቲ ለዜጎች ይገባል ብዬ አምናለሁ። ለዚህም ተደምረን አገር እናበልጽግ ብዬ አስባለሁ። የለም መበልጸግ የለብንም መደመር የለብንም አሁን የሚያስፈልገው እኔ ነኝ የሚል ኃይል ሊቀረነኝ ይችላል። በኦሮሚያ አካባቢ ሸኔ የሚባል የፖለቲካል እርጋጥ የሚያስብበት እሳቤ፣ በአማራ አካባቢ ጽንፈኛ የሆነ እርጋጥ እሳቤና ፍላጎት ኢትዮጵያን አንድ ስቴፕ ወደፊት አይወስዳትም። እኩል ነን፣ እኩል አገር ነው፣ ለጋራ የተሰጠን ነው፣ በጋራ እንኖራለን። የነበረውን የሃይራርኪ እሳቤ እንቀብራለን ካል እንሻገራለን ካል አለበለዚያስ አይሆንም። አንተ ምን ታምናለህ ከሆነ መደመርን ነው ማምነው። ማመን ብቻ ደግሞ ሳይሆን ጽፌ አቅርቤያለሁ እሳቤዎቼ መቼ ስራ ላይ ውላሉ ምንም ጥርጥር የለኝም። እኔ in the next 10 years የተደመረ ትውልድ እንደሚፈጠር ምንም ጥርጣሬ የለኝም። ምንም ጄኔሬሽን እያየሁት ማገኛቸዋለሁ። ምን አይነት እሳቤ እንዳላቸው አውቃለሁ። በእውቀት በመሰናሰል በመጋራት የሚያድግ ኃይል እንጂ ማናህሎኝ የሚል እሳቤ አዲሱ ትውልድ አካባቢ ብዙ አይታይም። ይሄን ደግሞ ከፈለጋችሁ የዲያስፖራ ልጆች ይመጣሉ ኢትዮጵያ፣ አንዳንድ ነገር ያያሉ። ወላጆቻቸውን ታሳዝናላችሁ፣ ስለ ኢትዮጵያ ያወራችሁና ኢትዮጵያ አንድ አይደለችም ይላሉ። ወይም የእናንተ ልጆች ለራሳችሁ ታማኝ ከሆናችሁ ሳይንስ ሙዚየም ሄዶ ወይም ፍሬንድሺፕ ሄዶ ምናምን ካየ በኋላ ይሄ ሀገር እኮ ይላችኋል። እናንተ ያለ መስማት መስኮታችሁ ዝቅ ከሆነ ወይም በእኛ ትውልድ ያለው ሰው ለመስማት ፍቃድ ከሌለው ይቸገር ይሆናል። ከተሰናሰለ የኢትዮጵያ እሳቤ ውጪ አንድ ስቴፕ መጓዝ አንችልም። ትግራይም፣ አማራም፣ ኦሮሞም፣ ወላይታም፣ ጉራጌም፣ ሶማሌም፣ አፋርም እኩል የሆኑባት ኢትዮጵያን ለመፍጠር መፍቀድ አለብን። ካልፈቀድን የምናስበውን ነገር ማሳካት እንቸገራለን። በእኛ ሐሳቤ በግልጽ ያስቀመጥነው ለዚህም ነው ከግራ ከቀኝ ችግር የሚገጥመን። ያ ሐሳቤ ጊዜውን ጠብቆ ይመጣል። የጀመርነው ኢንክሉሲቭ ናሽናል ዲያሎግ፣ የጀመርነው ዲሞክራቲክ ካልቸር፣ የኢንስቲትዩሽናል ግንባታ ለዚህ ሁሉ መደላደል እየፈጠረ ይሄዳል ብዬ አስባለሁ። የመጨረሻው ጥያቄ የሀገር ውስጥ አንድነት፣ የውጭ ተጋላጭነት ያሉት የሀገር ውስጥ አንድነት ያው እርሶም እንዳሉት በናሬሽን የሚገነባ ነው። የኛ ናሬሽን እሳቤ ምን እንደሆነ በጽሁፍም በንግግርም በቪዲዮም ተለቋል። ሚዲያዎቻችን ያለ መስራት ጥረት እያደረጉ ይገኛሉ። ተቋማት የወል ትርክት የመገንባት ስራን ኦን አድርጎ መስራት አለባቸው። እዚህ ያለን በየሴክቱ በየአጥሩ ያለን ሰዎች አጥራችን ማፍረስ አለብን። አንደኛ ደረጃ የሚባል ጅማ የለም። አንደኛ ደረጃ የሚባል ሐረር የለም። አንደኛ ደረጃ የሚባል አድዋ የለም። አንደኛ ደረጃ የሚባል ጎንደር የለም። አንደኛ ደረጃ የሚባል ኢትዮጵያ ነው ያለው። ይሄን መቀበል ያስፈልጋል። ኢንዲቪጁዋሊ ከየትኛውም ጫፍ የተነሳ ሰው ባለው ብቃት በማህበረሰብ ሃይራርኪ ውስጥ የሆነ ቦታ ሊይዝ ይችላል። በግሩፕ እያሰብን በግሩፕ የላቅን እየመሰለን በግሩፕ እኛ አንደኛ እየሆን ግን የበለጸገ ኢትዮጵያ ማረጋገጥ አንችልም። ምሁራን ምን ይጠበቅባቸዋል? አፈር መንካት ይጠበቅባቸዋል። ቡና ሰፈር ያሉ ቡና፣ ስንዴ ሰፈር ያሉ ስንዴ። አሁን በምግብ ራስ መቻል ያለችው እህቴ መስከረም በጣም ኢንትረስቲንግ ሙያ ነው። ለኢትዮጵያ የሚያስፈልጋት ጉዳይ እሱ ነው። በልማት ላይ ስራ እየሰራ ነው። ችግር አለብን። ጫጩት ከተለያየ ዓለም እያመጣን በኢትዮጵያ ታሪክ ውስጥ ግራንድ ፓረንት የሚባል ኮንሰፕት የመጣው እኮ አሁን ነው። በሚሊየንስ ዶሮ መፍጠር የጀመርነው እኮ አሁን ነው። ግን በሚሊየንስ እንገላለን። ዶሮ በጣም ለበሽታ ሰሰብተብል መሆናቸውን አውቀን ስለማንሰራ ያንቺ ሙያ ያስፈልገናል። ዶሮና ሰው እንዴት ተግባብቶ ፕሮዳክቲቪቲ እንደሚያሳድጉ ካላወቅን ስንዴን ባመረትንበት እውቀት
ዶሮ እናምርት ብንል እንጨርሳቸዋለን። ያስፈልጋል ሙያው። ጠጋ ብሎ ግን መሄድ ያስፈልጋል። የዶሮ ምርት አንቺም እንደምታውቂው በጣም ሽታው አስቸጋሪ ነው። ቀርበን ፕሮብለም ሶልቭ ማድረግ አለብን። ቅድም ደጋግሜ ያስቻለው ፕሮፌሰር እኔ በየቀኑ ጥያቄ ስለሚፈጥርብኝ ነው። ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ እንደዚህ ያስጨነቃቸውና የጎረጎሩ ሰውዬ ከእንጦጦ ጀምሮ እስከ ፒኮክ ያለውን በሁለት ሶስት ቀን እንኳን ተጉዞ በእግራቸው አይተውት ይሆን ወይ ብዬ እጠይቃለሁ። ምክንያቱም እውነቴን እነግራችሁ እናንተ የምታውቁት የአዲስ አበባን ፊት ነው፣ የአዲስ አበባን ጀርባ አታውቁትም። የአዲስ አበባን ጀርባ ስታዩ በአጭር ጊዜ ውስጥ ምን አይነት አገር ልንፈጥር እንደምንችል ተስፋ መሰነቅ ብቻ ሳይሆን የእኛን ክፍተት ደግሞ የእኛን ችግር ለማረም ትችላላችሁ። አንድ ወዳጅ አለኝ አዲስ አበባ መቀየር አለበት፣ አዲስ አበባ መቀየር አለብን ስለ ዛሬ 5-6 ዓመት አካባቢ አይቀበለኝም። አትልፋ፣ እንደ ኒው ካፒታል እንደ ኒው ሲቲ ወጣ ብለን ብንሰራ ነው የሚሻለው እንጂ አዲስ አበባ አትሆንም ይለኛል። እና እኔ ደግሞ አዲስ አበባ ናቹራሊ የሚያይ ሰው ነው ያጣው እንጂ እንደ አዲስ አበባ ውብ አቀማመጥ ትሬን ያለው ከተማ አለ ብዬ አላስብም። ውሃውን መስራት ይቻላል፣ አርቲፊሻሊ የሚቀረን ውሃ ነው። ከዛ ውጭ ያለው ማስዋብ ይቻላል የሚለው አቋም ነበረኝ እና ያ ሰው በቅርቡ ይሄ ሙላችሁን ወክ ይዤው ሄድ ነበር። ሪቨር ሳይዱን ካየ በኋላ አንድ እጅ አይደለም 2 እጁን የሰጠው ትክክል ነበር ተሳስቻለሁ ብሎ። ለምን የሚቀየር ነገር በምናብ የሚታይ በተግባር የሚሞከር ከስህተት እየተማርን የምናሻሽለው ጉዳይ ስለሆነ ያን ስንፈቅድ በታማኝነት እያንዳንዱ እዚህ ውስጥ ያለ ሞድ ራሱ ይጠይቅ። ስንት ሰው ሳይንስ ሙዚየም ያየው፣ ስንት ሰው ፍሬንድሺፕ ያየው፣ ስንት ነው ሪቨር ሳይድ ያየው። ያንን ካላየ ፍላጎታችን አይገባም። ያንን ካላየ አንተ ኮንትሪቢዩሽን ኔጋ አይደርስም። ጅማሮች አይተ የሚጎሉ ጉዳዮች እንዲስተካከሉ ስታደርግ ግን መማማሩ ይመጣል ማለት ነው። እነ ጌታቸው ረዳ ድሮ ልጅ እያሉ አዲስ አበባ የሚሰራውን ስራ ብልጭልጭ ነው ይሉ ነበር። አሁን ባደጉበት ዘመን እንደዛ የሚያስቡ አይመስለኝም። ቢኮዝ ኢንፍራስትራክቸር ብልጭልጭ መሆን አይችልም። ሪቨር ማጽዳት እንደዛ መሆን አይችልም። ያኔ ምላሽ አያስፈልግም። የሚያስፈልገው አሁን በተግባር እያሰፉ መሄድ ነው ያንን ነገር ያንን ስራ እና ምሁራን ቀረብ ብለው ማየት ከጀመሩ ከኢንዱስትሪው ጋር ይገናኛሉ። ከኢንዱስትሪው ጋር የሚገናኙበት አንዱ መንገድ አዲስ አበባ ሪቨርሳይድ ብሏል። ብዙ የእውቀት ጋፕ አለ። እመኑኝ ብዙ ነገር አናቅም። ፍላጎት አለ፣ ሙከራ አለ። ስታዩ፣ ስታነቡ፣ ስትጎረጉሩ ግን ታርቃላችሁ። ስንዴ በጋና ክረምት ይሆናል። ብዙ የሚቀር ነገር አለ ስንዴ ላይ። እዚህ ጋር 40 ነው፣ እዚህ ጋር 45 ነው፣ እዚህ ጋር 35 ለምን? እዚህ ጋርም ዩሪያ ነው፣ እዚህ ጋርም ዩሪያ ነው፣ እዚህ ጋርም ዩሪያ ነው። ሶይል ታይፕ አውቀን አይደለም የጎደለው የምንመግበው። አንድ ሰው ዝም ብሎ ካርቦሃይድሬት ብቻ ቢሰጠው ፕሮቲን ካላገኘ እንደሚሆነው አይነት ነገር ነው መሬታችን እየሆነ ያለው። ሙያ ያስፈልጋል። እዛ አካባቢ ቀረብ ብላችሁ ብታግዙ ብሪጁ ይፈጠራል ብዬ አስባለሁ። ግን ፖሊሲዎቻችን እንዴት እናንተ ጋር ይደርሳሉ፣ ፖሊሲዎቻችን እንዴት መንግስት ይጠቀማል ያላችሁት እኔ በሱ ብዙ አልስማማም። ለምሳሌ የዩኒቨርሲቲው ቻርተርድ መሆን ስታስቡት የነበራችሁ ዋጋ የከፈላችሁበት ጉዳይ ከሆነ መንግስት ያጸድቀው በግራሚው በቀኝ ሰምቷችኋል ማለት ነው። የኢትዮጵያ የኤጁኬሽን ኳሊቲ ጉዳይ ፕሮፌሰር ብርሃኑ ከመጡ የጀመርነው ጉዳይ አይደለም። ፕሮፌሰር ብርሃኑ ሮድማፕ ሰርተን ፍኖተ ካርታ ሰርተን ስራ ጀምረን ነው የመጡት። ለፖለቲካል ፍጆታ አንዳንድ አሉባልታ ስለምሰማ እንደዛ አይደለም። ዶክተር ጥላዬ ጋር ጀምረ ነው ዶክተር ጌታሁን ጋር ቀጥለን ፕሮፌሰር ብርሃኑ የቀጠሉት ጉዳይ ነው። ከጅምሩ መሻቱ ነበረን። ሁለት ነገር፣ አንደኛ ቻይልድ ኤጁኬሽን ላይ እንስራ፣ ሁለተኛ ሃይር ኤጁኬሽን ደግሞ ኳሊቲ ላይ እንስራ የሚል ከመጀመሪያው ሀሳባችን ነበር። 3 ሚኒስትሮች መጥተዋል። ከ3ቱ ሚኒስትሮች ጋር ኮንሲስተንትሊ ያን ፍኖተ ካርታ ሪያላይዝ ለማድረግ ጥረት አድርገናል። ፍኖተ ካርታውን ከእናንተ ጋር ተወያይተናል። ከእናንተ ውስጥ ማን እንደነበረ አላውቅም፣ ግን ከምሁራን ጋር 2፣ 3፣ 4 መድረክ ተወያይተናል። በቻርተርም ተወያይተናል። ቻርተር የፈሩ ምሁራን እኮ ነበሩ። ዩኒቨርሲቲዎች ቻርተር ሊሆኑ ሲባል የፈሩ ምሁራን ነበሩ። መንግስት ደፍሮ ውይይቶች ነበሩ። እነዚህን ውይይቶች እያበራከትን እንድንሄድ መጀመሪያ ሀሳብ መኖሩን ማረጋገጥ አስፈላጊ ነው። ጊዜ በጣም ውድ ነው ጓዶች። ኦፒኒየን እና አይዲያ ለይተን አይዲያ በተቀናጀ መንገድ ካለን መንግስት በጣም ዝግጁ ነው። የእናንተን ኦፒኒየን አድምጦ ግን የፖሊሲ አካል ለማድረግ መንግስት ዝግጁ አይደለም። ቢኮዝ መንግስት የራሱ ሀሳብ አለ። ያን የሚያግዝ ሀሳብ ነው የሚፈልገው እንጂ ሰው የሚመስለውን ስሜት በመናገር ብቻ ያ ስሜት አልተደመጠም ቢል ብንፈልግም አናሳካውም። ቅድም እንዳልኳችሁ የሀሳብ ብዛት የሜንታል ኢንዳይጀሽን የሚያመጣ ከሆነ አይተገበርም።
ሀሳቡ ግን ፕራክቲካሊ የሚተገበር እየሆነ ከሄደ ለዛም ከተጋገዝን ብዙ ጉዳይ ይመለሳል ብዬ አስባለሁ። ሲጠቀለል የኢትዮጵያ መንግስት ለኢትዮጵያ ብልጽግናን ይመኛል። ለኢትዮጵያ ብልጽግናን ሲመኝ የኢንተሌክቹዋል ሊደርስ የሐሳብ መሪ መሆናቸውን ያምናል። የኢንተሌክቹዋል ሊደርስ ዋናው ዘር ያለው እነሱ ጋር መሆኑን ያምናል። ያ ዘር ሲመጣ ከአረም ጠብቆ ተንከባክቦ ውሃ ጠጥቶ ለፍሬ ማብቃት በየደረጃ ያሉ የማህበረሰብም የተቋም መሪዎችም ኃላፊነት እንደሆነ ያምናል። ለዚህ ነው የመጣሁት እኔ እናንተ ጋር ብንነጋገር ለኢትዮጵያ የሚበጅ ሐሳብ ጀነሬት ማድረግ እንችላለን በሚል እሳቤ ነው። ግን ኢንተሌክቹዋልስ ማለት እዚህ ግቢ ውስጥ ያሉ ሰዎች ብቻ ማለት አይደለም። ቅድም እንደነገርኳችሁ በእኛ ካምፕ ውስጥም ኢንተሌክቹዋልስ አሉ። የሚቆፍሩ፣ የሚያነቡ፣ የሚጽፉ አሉ። ማስተማር የሚችሉ ሰዎች አሉ ለማለት ነው።